እኛን ያየ ተቀጣ በቀልንም ለእግዚአብሔር ስጥ የሚያሰኝ መልእክት ያዘለ ጥሩ ድባብ ፈጠረ። በሁለቱም አባወራዎች በግራዝማች ሰንደቁና በአቶ በዛብህ መገዳደል የቆየው ፍቅራቸው ቢደፈርስም የወርቅ ዓለምና የኃይለ ማርያም የልጆቻቸው ጋብቻ ግን እንዲጠራና የነበረው ፍቅር ተመልሶ እንዲመጣ አድርጎታል። በግራዝማች ሰንደቁ በኩል ተቀስቅሶ የነበረው ጥላቻ ልጄን አጭተህ ልጅህን አስኮብልለሃል ወይም ከሀገር ለቆ እንዲወጣ አድርገሃል ብለው በሽማግሌ አቶ በዛብህን 5000 ብር በማስቀጣታቸው ለግድያ ያደረሰው ይሄ ነበረ። የመገዳደላቸውም ምክንያት የካሳ ገንዘብ ተበልቶ ስለማይቀር የባሰ ቂም ውስጥ ስለሚከት በጋብቻቸው ዕለት ወይዘሮ ሙሉመቤት ለሽማግሌዎቹ አምጥተው 5000 ብሩን አስረክበዋል። ሰርጉ መልሱ በጥሩ ሁኔታ ከተጠናቀቀ በኋላ ኃይለ ማርያም ወደ ሥራ ቦታው ወደ ባህር ዳር ለመመለስ ቸኩሏል። ለብዙ ዘመን ተናፍቀው የነበረችውን እናቱንና እህት ወንድሞቹን ሲያጫውት ሰንብቶ ለመመለስ ዝግጅቱን አጠናቋል። ወርቅ ዓለምም ከነፋስ መውጫ ከተማ ሥራ ቀይራ ወደ ባህር ዳር ልትገባ ባህር ዳር ዩኒቨርሲቲ ተወዳድራለች። ከኃይለ ማርያም ግን ተለይታ የቀረችው ወይዘሮ ሙሉመቤት ትንሽ እያመማት ስለነበረ እሷን ለማስታመም ነበር። ይትባረክ ወደ ሥራ ቦታው ለመሄድ ቸኩሏል። ከተፈቀደለት ቀን በላይ እንደቆየና ቀድሞ መሄድ እንዳለበት ኃይለ ማርያምን አስቸኩሎታል። ኃይለ ማርያምም ይትባረክን ላለማስቀየም ሲል ተከትሎ ወደ ባህር ዳር ሄደ። ወርቅ ዓለም ግን ተነጥላ መቅረትን አልፈለገችም ነበር። የጫጉላ ፍቅራቸው ሳያልቅ ለብዙ ዘመን ተቀያይመው የነበሩ ቤተሰቦቻቸው በጋብቻ ፍቅራቸው ሲታደስ የነበረውና የጥንቱ የግራዝማች አቶ በዛብህ የግራዝማች ሰንደቁና የአቶ በዛብህ አብሮነት ጓደኝነት ቀድሞ እንደነበረው ሆኖ ሲመለስ የኃይለ ማርያም ወርቅ ዓለምን ማግባት ደስ ያላላቸው ጥቂቶች ነበሩ። ከልጅነቷ ጀምሮ ያስቸግራት የነበረው የሰፈር ወጣት እጅግ ቅናትና ብስጭት አደረበት። ኃይለ ማርያምና ይትባረክ ወደ ባህር ዳር ቀድመው እንደሄዱ ስላረጋገጠ ወርቅ ዓለምን ለመጥለፍ እንደ ይሁዳ ምቹ ጊዜ ይጠባበቅ ነበር። ወርቅ ዓለምም አለመለየቱን የመረጠችው አስቀድሞ ይዝትባት ስለነበረና በሰፈርም እየተወራ የነበረው ወሬ ጥሩ ስላልሆነ ነበር። የኃይለ ማርያምንና የይትባረክን ወደ ባህር ዳር መሄድ ካረጋገጠና የወርቅ ዓለምን ብቻዋን መቅረት ካወቀ በኋላ ከአንዳንድ ወዘኔዎችና መንደር ካሰለቹ ወጣቶች ጋር በመሆን ድብቅ መሳሪያ በመያዝ በደስታ የሰነበተውን ቤተሰብ የሐዘን ድባብ ሊያጠለሽበት አሰበ። ይትባረክና ኃይለ ማርያም ወርቅ ዓለምን በአይነ ቁራኛ የኃይለ ማርያም ወንድሞች እንዲጠብቋት አሳስበው ወደ ባህር ዳር ከሄዱ ከ3 ቀን በኋላ ችግር ተፈጠረ። ወርቅ ዓለም ወደ ነፋስ መውጫ የምትሄድበትን ቀን ሲጠባበቁ የሰነበቱት ወጣቶች ቦታና ጊዜ ያላገኙም ነበር። ከቤቷ ልትወጣ ባለመቻሏ ጊዜውን ስላስረዘመባቸው በጨለማ ጠልፎ ለመውሰድ ጀሌዎቹ ተዘጋጁ። ወደ ቤታቸውም 10 ጠመንጃ የያዙ ወጣቶችንና ቦምብ የታጠቁትን አስከትሎ እጇን ይዘው ፊቷን በጥፊ የመቱ ይዘዋት በጨለማ ተሰወሩ። እናቷ ወይዘሮ ሙሉመቤት ሲጮሁ አፋቸው ውስጥ ጨርቅ አጉርሰው ወርቅ ዓለምን በድቅድቅ ጨለማ ይዘዋት በረሩ። የወርቅ ዓለም ወንድሞች
ከወይዘሮ ሙሉ እመቤት ከእናታቸው ቤት ጩኸት ሲሰሙ በሩጫ ጠመንጃቸውን አቀባብለው ወደ ቤት ገስግሰው ሲገቡ ወይዘሮ ሙሉ እመቤት በጀርባቸው ወለሉ ላይ ወድቀው ያቃስታሉ። በሞትና በሕይወት መካከል በመሆናቸውም የመጨረሻ አንድ ቃል ብቻ አሰምተው ይህችን ዓለም በሞት ተሰናበቷት። ወርቅ ዓለምን ወሰዷት ብለው ጣር ባደከመው ድምፅ እስትንፋሳቸው ተቋረጠ። ወይዘሮ ሙሉ እመቤት የወርቅ ዓለምን እጅ ይዘው ለማስቀረት ሲሞክሩ በጠመንጃው ጫፍ ባፈሙዙ ልባቸውን ስለመቷቸው የመቆየት ጊዜ አልነበራቸውም። ሙላቱና ጌታነህ በእናታቸው ደንግጠው ወደ ሰማይ የሚተኩሱት ጥይትና የሚጮሁት ጩኸት የአካባቢውን ሕዝብ ከእንቅልፉ ቀስቅሶታል። ነገር ግን ከኃይለ ማርያም ወንድሞች በስተቀር አንድም ጎረቤት ቀድሞ ስላልደረሰላቸው የወይዘሮ ሙሉ እመቤት ነፍስና ሥጋ ተለያዩ። ነፍሳቸው ከሥጋቸው በድንገት ሞት ተለየች። ሙላቱና ጌታነህ ባሰሙት የድረሱልን ጥሪ መንደርተኛ ሁሉ ዘግይቶ ተሰበሰበ። ወደ ቤት ሲገቡ ግን ወይዘሮ ሙሉ እመቤት ከወለሉ ላይ በጀርባቸው ተዘርግተው ሕይወታቸው አልፋለች። የኃይለ ማርያም ወንድሞች ወይዘሮ ሙሉ እመቤት በምን ምክንያት እንደሞቱ ጌታነህንና ሙላቱን ልጆቻቸውን ሳይጠይቁ የወንድማቸውን ሚስት ወርቅ ዓለምን በዓይናቸው መፈለግ ጀመሩ። ጎረቤቱ ሁሉ ተሰብስቦ ሲያለቅስ ወርቅ ዓለም ግን የለችም። 10 ሆነው ወደ ቤት የገቡት ጠላፊዎች ዱካ እንዳይሰማባቸው በቤታቸው በታች ዱርማዶ ተብሎ በሚጠራው ጫካ አፏን በጨርቅ አፍነው ይዘዋት ተሰውረዋል። ወርቅ ዓለምን የጠለፏት የወርቅ ዓለምን መጥፋት ታላቅ ወንድሟ ጌታነህ ለኃይለ ማርያም ታላቅ ወንድም የወርቅ ዓለምን መጥፋት ታላቅ ወንድሟ ጌታነህ ለኃይለ ማርያም ታላቅ ወንድም ለወንዲፍራው ሲነግረው ፍለጋቸውን ተያያዙት። በድብቅ መሳሪያና በቦምብ የታጠቁ ወጣቶችን አስከትለው በአራቱም አቅጣጫ መንገድ ተበታተኑ። ለጊዜው ማን እንደጠለፋት ባያውቁም ጫካውን ዙሪያውን በጠመንጃ አስከብበው ሲጠብቁ ታድረዋል። ነገር ግን ወርቅ ዓለምን እንደተሰረቀ በሬ በዛ ቁልቁለት እያጣደፉ አንዲት ትንሽ ከተማ ከአንዲት ጠላ ጠማቂ ቤት አስገብተው እጅና እግሯን የፍጥኝ የሚኋሊት አስረው አስቀምጠዋታል። ጠላፊዎቹም አስረው ካስቀመጧት በኋላ ወደ ጋይንት ወለላ ባህር ለመውሰድ መኪና ፍለጋ ወጥተዋል። የወርቅ ዓለም መልክና ደምግባቷ ያሳዘናት ጠላ ጠማቂዋ ወይዘሮ ዘቢደር የምትወዳትና የመጀመሪያ ልጇ ባስገድዶ መደፈር ሕይወቷ ስላለፈ ወርቅ ዓለምን ሊታደጓት አሰቡ። የልጃቸው ስቃይ ስሜት በህሊናቸው ታወሳቸውና ወርቅ ዓለምን ከታሰረችበት የስቃይ ገመድ ፈተው በጨለማ ይዘዋት ተሰወሩ። ወይዘሮ ዘቢደር ያሰቡትን ተግባራዊ አደረጉት። የወርቅ ዓለም አፍ የታፈነበትን ሻሽ ፈተው እንዳትናገር ወይም እንዳትጮህ አስጠንቅቀው ድንገት በበረንዳው ተቀምጠው ከሆነ ብለው ለማየት ፋኑሱን ይዘው ወደ በረንዳው ሲጠጉ ምንም ነገር የሰው ምልክት የለም። ልጇንም እጇንም እግሯንም ፈተው ነፍስ ያውጭኝ በዛው ድቅት ሌሊት ይዘዋት አመለጡ። ከሌሊቱ 8 ሰዓት ተኩል ወደ ስማዳ ድንች ጭኖ የሚሄድ መኪና ስለተገኘ ወርቅ ዓለምን ጠላፊዎቿ ለመውሰድ ወደ ጠላ ጠማቂዋ ወይዘሮ ዘቢደር ቤት ሲመጡ ሁለቱም የውሃ ሽታ ሆነዋል። የወርቅ ዓለም እጅና እግር የታሰረበት ገመድ አፏ የታፈነበት ሻሽ ብቻ
ወለል ላይ ወድቆ ተገኘ። ከወርቅ ዓለም ቤተሰቦች 4 ጎረምሳዎች ወደ ክምር ድንጋይ ከተማ ፖሊስ ጣቢያ ተልከው መረጃውን ለፖሊስ ስለሰጡ ፖሊሶች ወደ ደጋው ለመውጣት ዝግጅታቸውን አጠናቀው የፖሊስ አዛዡን የ50 አለቃ ግዛቸውን ትዕዛዝ ብቻ ይጠባበቁ ነበር። በመጀመሪያ ከተማውን በቁጥጥር ስር አድርጉት። 5 ፖሊሶች ወደ ቦታው ሄዳችሁ ጉዳዩን አጣርታችሁ ተመለሱ። ቀጥሉ አለ 50 አለቃ ግዛቸው። ፖሊሶቹ ከከተማዋ ታጣቂዎች ጋር በፍጥነት ከተማዋን በቁጥጥር ስር አደረጉት። ነገር ግን ብዙ ሳይለፉና ሳይደክሙ ከጠላፊዎቹ መካከል አንዱ ያለ ሰዓቱ መሳሪያ ይዞ የከተማው መሃል መንገድ ላይ ተገትሮ ተገኘ። ወጣቱ ወርቅ ዓለምን ከታሰረችበት ገመድ ፈትቶ ለመውሰድና ጠላ ጠማቂዋን ወይዘሮ ዘቢደርን ወሬ ለማንም እንዳያዛምቱ ሊያስጠነቅቅ የተላከ ነበር። እንደተከበበና ማምለጫ እንደሌለውም ሲያውቅ እጁን በመስጠት ሌሎቹንም ስማቸውን እየጠራ 9ኙንም ተናገረ። ፖሊስ ወደ ደጋው ሳይደክም ወርቅ ዓለምን ከጠላ ጠማቂዋ ከወይዘሮ ዘቢደር ቤት እንዳስቀመጧት የተያዘው ወጣት መረጃውን ዘረዘረ። ወጣቱ ፖሊሶቹን እየመራ ወርቅ ዓለም ወደ ታሰረችበት ወደ ጠላ ጠማቂዋ ወደ ወይዘሮ ዘቢደር ቤት ሲሄድ ሁለቱም የውሃ ሽታ ሆነዋል። ጠላ ጠማቂዋ ወይዘሮ ዘቢደርም በዕድሜ ትንሽ ገፋ ስላሉ ጨለማውም የሚያስፈራ ስለሆነ ርቀው መሄድ አልቻሉም ነበር። ወርቅ ዓለም በዱላ የበሰለው ሰውነቷ መንቀሳቀስ ስላቃታት ትንሽ እንደሄዱ አቅም አቅቷቸዋል። ወይዘሮ ዘቢደር አዲስ ቤት ለማሰራት ከግቢያቸው ውስጥ ባስቆረጡት የባህር ዛፍ ቅጠል እሱን ለብሰው ተደብቀው ነበር። ጠላ ጠማቂዋ ወይዘሮ ዘቢደር የፖሊሱን ድምፅ ሲሰሙ የድረሱልኝ ጩኸት አሰሙ። ተሻገር፣ ድረስልኝ፣ ተሻገር አሉ ጣር በሚጎትተው ድምፅ። ወርቅ ዓለም የወይዘሮ ዘቢደርን አፍ ልታፍን ትታገላለች። የዱላውና የግርፋቱ ስቃይ ፊቷ ላይ ስለተሳለባት ዳግም የመጡ መስሏት ነበር። ነገር ግን ወይዘሮ ዘቢደር እውታቸውን አላቆሙም። 10 አለቃ ተሻገር ከቤታቸው እየመጣ ጠላ ይጠጣ ስለነበረ ድምጡን በትክክል ለይተውታል። ፖሊሶቹ የሰው ድምፅ ሲሰሙ አቅጣጫ ስለጠፋባቸው ግቢውን በባትሪ ማሰስ ጀመሩ። ተሻገር፣ ድረሱልን! በረጅሙ ኃይላቸውን አሟጠው በመጨረስ ፖሊሱን ጠሩት። ፖሊሱ መሳሪያውን አቀባብሎ አንድ ጊዜ ወደ ሰማይ በመተኮስ አይዟችሁ ደርሰንላችኋል አለ። በየቦታው ተበትነው የነበሩት ፖሊሶች ሁሉ የተኩሱን ድምፅ ሲሰሙ ወደ ወይዘሮ ዘቢደር ቤት ተሯሩጠው ደረሱ። ወርቅ ዓለምና ወይዘሮ ዘቢደር ከተደበቁበት የባህር ዛፍ ቅጠል ውስጥ ወጥተው ከፖሊሱ ሩጠው ተጠመጠሙበት። የከተማው ሕዝብ የጥይቱንና የኡታውን ድምፅ ሰምቶ በአንድነት ተሰበሰበ። ጠላፊዎቹም ከተማ ውስጥ መሆናቸውን መጀመሪያ የተያዘው ወጣት መረጃ ስለሰጠ ከተማው በሙሉ ቁጥጥር ስር ሆናለች። ጠላፊዎቹ ማምለጥ እንደማይችሉ ሲያውቁ ወርቅ ዓለምን ከፖሊስ እጅ ለመንጠቅ የሞት ሞታቸውን ታገሉ። እጅ ስጡ አንሰጥም በተደረገው ትግል ከፖሊስ አባላት አንድ ሲሞት ጠላፊዎቹ 7ቱም ተመቱ። 3ቱ ወደ ወህኒ ወርደው
የ15 ዓመት ጽኑ እስራትና ለእያንዳንዳቸው 15 ሺህ ብር ተወሰነባቸው። ወርቅ ዓለም ምንም ያስገድዶ መደፈር ጉዳት ሳይደርስባት በሕይወትና በጤና በጠላ ጠማቂዋ ወይዘሮ ዘቢደር አማካኝነት መትረፍ ቻለች። ወርቅ ዓለም ከዚህ የበለጠ ሌላ ነገር ይመጣል ብላ አላሰበችም ነበር። የእናቷንም ወይዘሮ ሙሉ እመቤትን መሞት የሰማችው በጧት ስለ አካል ጤንነቷ ለመታየት ወደ ጤና ጣቢያ ስትሄድ ነበር። የኃይለ ማርያም ወንድሞች ጤንነቷን ካረጋገጡ በኋላ ወደ ቤተሰብ ለመውሰድ ሲጣደፉ የፖሊስ አዛዡ 50 አለቃ ግዛቸው ከለከለ። መረጋጋት አለባት፣ አሁን መሄድ አትችልም፣ ስለ ጤንነቷም በደንብ መታየት አለባት፣ እሷንም የምንጠይቃት ልዩ ጥያቄዎች ይኖራሉ ሲል አፋጠጣቸው። የኃይለ ማርያም ወንድም ወንዲፍራው ለፖሊስ አዛዡ ለ50 አለቃ ግዛቸው በጆሮው ጠጋ ብሎ ሁኔታውን ነገረው። እናቷ አርፋለች፣ መሄድ ይኖርባታል ሲል የወርቅ ዓለም ጆሮ ውስጥ ወሬው ደረሰ። በድንጋጤ ደግፈው እንደያዟት ከእጃቸው አምልጣ መሬት ላይ በጀርባዋ ወደቀች። አወዳደቋ ክፉኛ ስለነበረ ዳግም ሳትነሳ ፍጻሜዋ ሆኖ ተሰናበተች። ፖሊሶቹ እጃቸውን ከጭንቅላታቸው ላይ አድርገው በድንጋጤ ተዋጡ። ጤና ጣቢያው ሊታደስ ብዙ ድንጋዮችና ጠጠሮች በሩ ላይ ተከማችተው ነበር። የወደቀችበት ቦታ በመዶሻ የተፈለጠ ድንጋይ ስለታማ የፋሽኮ ድንጋይ ስለነበረ ወጋት። ከጆሮ ግንዷ አጠገብ ደም ስሯን ስለወጋት ወዲያውኑ ትንፋሿ ቅዝቅዝ አለች። ወደ ጤና ጣቢያው ወስደው ለሐኪሞች እስከሚያሳዩት ድረስ መቆየት አልቻለችም ነበር። ከአንድ አካባቢ ከወርቅ ዓለም ጋር 8 አስከሬን በጠለፋ ምክንያት ሕይወታቸው አለፈ። የሀገሬው ሕዝብ በመሳሪያ የሚያምንና የሰውን ሕይወት የዶሮ ጫጩት ያህል የማይቆጥር ስለሆነ መንግስት እነዚህን ነገሮች ለማስተካከል ሕዝብን አስተባብሮ ከፍተኛ ሥራ ሠራ። እዛም ትልቅ ለውጥ አመጣ።